ዛሬ ምን ተባብለን ነበር? ፕሮግራም ይዘህ ነበር አይደለ? ጠዋት ከኛ ጋር ፕሮግራም ነው ተወረው ፕሮግራም ይዘህ ነበር ከአቶ ጋር ለመሄድ ፕሮግራም ፕሮግራም ይዞ ነበር። ሰሚኛለሽ ሩታ? ዛሬ ፕሮግራም ነበረው ከእህቱ ጋር ገባሽ አይደለም? ፕሮግራም ነበረው። የትም ምንም ፕሮግራም ይኑረው ገባሽ? ይሄን ቢያንስ ኢንፎርም አላረግሻትም። ተረዳሽ? ኢንፎርም አላረግሻትም። አሁን በመነጋገር አታምኝም አይደል ሩታ? ችግርሽ ግን ምንድን ነው? አንቺ በሰላም ሲነገርሽም አሰሚም፣ በጸብም ሲሆን አሰሚም። አንቺ ችግርሽ ልጆቹ መዝናናት አይችሉም። አንተ ሲጀምር ማለት ነው አንተ እንደዚህ ነው የሚዝናናው ወንድምህ። ምን ይሁን? እሺ ከዚህ በላይ ምንም አይሁን። ግን ተረጋጊ። ቆይ ሲጀመርም አንድ ያጋጠኝ ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና ነው መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈለገ? ኤቪደንስ ይኖራችሁ እሱ ቡዜ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻንጣ መያዝ ለምን አስፈለገ? የት መዛችሁት የምትሄዱት? ያገባሽ አይመለከትም። በደንብ ነው የሚመለከተኝ። ሀይ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? ያለላችሁ አልሐምዱሊላህ። እንዴት ቆያችሁ? ሰላም ነው ወይ? እኔ ጋር ሁሉ ማን እንዴት ቆይታችኋል? የምዳም ስራ እንዴት ይዟችኋል? አሪፍ ነው። እኔ ጋር ሁሉ ማን አልሐምዱሊላህ። ዛሬ ወደ እናንተ ብቅ ያለው በምንድን ነው ብቅ ያልሽ ብላችሁ ጠይቁኝ። ዛሬ ወደ እናንተ ብቅ ያልኩበት ጉዳይ በአብርሽና በሩታ ግን እነሱ ይሁኑ እንጂ በእነሱ ከለላ ያላችሁ መዳም ቤት እንደኔ የምትሰሩ ራሳችሁን በጣም እየበጠበጣችሁ ያላችሁ ልጆች መልስ ልሰጣችሁ ነው የመጣሁት ማለት ነው። መጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ፣ ውድ በራችሁ የሮዛ ቤተሰቦች እንዴት ናችሁ? አላችሁ አማን? እኔ ጋር ሁሉ አማን አልሐምዱሊላህ። የእናንተ ክብሬ በቃ ለየት ባለ መልኩ ነው። ምን ልበላችሁ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ወደ ላይ በምትመጡ እንደዚሁም ደግሞ ገብታችሁ ኮመንት የምትሰጡ አብሽሪ ብላችሁ ከጎን የምትሆኑ ቤተሰቦች በጣም ነው የምወዳችሁ ማለት ነው። እና ወደ ቪዲዮ ልጀምርላችሁ። ምን ሊላችሁ ነው ዛሬ? የሄርሜላ ደጋፊዎች ስሙ ማለት ነው፣ ከሄርሜላም ጭምር። በነገራችን ላይ ባለፈውን ቪዲዮ እንደዚህ አውርቼ ነበረ ማለት ነው። ግን ብዙ ልጆች በጣም የተሸወዳችሁ ልጆች አላችሁ። በእውነት እንዴት መሰላችሁ? ሩታን የምትወቅሷት ሄርሜላ ደግሞ እርጉዝ ስለሆነች የምትጨነቁላት ብዙ ልጆች አላችሁ። ምክንያቱም ሄርሜላ ሴት ልጅ አይደለችም እያልኩ ሳይሆን ሴት ልጅ ናት። ነገር ግን ሄርሜላ አይታ አውቃው ነው የገባችሁ ህይወት ውስጥ። እናንተም ታውቁታላችሁ፣ ውሸት አይደለም። ሩታ ግን አብርሃም ፀሐይ ሞቀው አገር አወቀው ባለቤቷ ነው። እኔ ልነግራችሁ የምትፈልጉት ነገር ይሄ ነው ማለት ነው። አንድ ሰው እኮ እኛ የእነሱን እንትን እኮ ለምን ነው የምትከታተሉ? ለምን ታያላችሁ? እናንተ ሙስሊም ናችሁ፣ የክርስቲያን ቪዲዮ ለምን ትከታተላላችሁ? ምናምን የምትሉ ኮመንቲንግ ውስጥ ብዙ ልጆች አላችሁ ማለት ነው። እኛ የምንከታተለው እኮ እነሱ የሚለቁት እኮ ለክርስቲያን ለሙስሊም ብሎ አይደለም፣ ለትንሽ ለትልቅ ሰው ብሎ አይደለም። መልስ መስጠት ካለብን መልስ እንሰጣለን። ለምትደግፉ ሰው መጀመሪያ ለይታችሁ ወቁት። አንደኛ ሩታ ነጥቷል። ሩታ ልክ ነች። ምንም ነገር ብታደርግ ሩታ በጣም ልክ ነች። አብርሃም ላይ የፈለገችውን ነገር ማድረግ ትችላለች። ሩታ አብርሃም ላይ የፈለገችውን ነገር ማድረግ ትችላለች። አንደኛ የልጇ አባት ነው፣ ህጋዊ ባሏ ነው። ከዚህ በፊት ሁሉም ያወቀው ባሏ ነው። በቃ እንትን አርግተሽበት ነው አንቺ ባይፈልግሽ እኮ አንቺ እንደዚህ ቢልሽ እኮ እንዴ አንቺም እንደዚህ ብለሽ የምትሉ ልጆች አላችሁ። ደግ አደረገችለት። እልቅ መውቀስ አለባችሁ ሄርሜላን እንጂ ሩታን አይደለም። አሁንም አስጠንቅቄ እነግራችኋለሁ። ሀብሉ ላይ ነው፣ ጫማው ላይ ነው፣ ወገቡ ላይ ነው የምትሉት። ሀብሉ ላይ ምሳሌ እሷ በእውነት የሆነ አድርገዋለች የምትሉት ነገር ሩታ ብታደርገው እንኳን ቅር እላችኋል። ተገቢ ነው ሳይሆን ቅር እላችኋል። አደረገችበት ቢባል እንኳን የሆነ ነገር አደነዘዘችው ቢባል እንኳን ባሏ ነው። እናንተ ገና ለገና ስንት ወር 2 ወር ነው 3 ወር ለእውነት ይሁን ውሸት እንኳን አላወቅንም። ይሄንን አረግዘች ለተባለው ለሄርሜላ ሁላችሁም ተነሳችሁ ያጨበጨባችሁ ነው። ሩታ 9 ወር ሆዷ ላይ ልጁን ስትይዘው ማን ነበራት? ሁለተኛም ደግሞ አሁንም አርግዛለች። ያረገዘችው ልጅ የማን ነው? ኦልሬዲ የአብርሃም ነው። ኬትም አምጥታው አይደለም።
ብዙ ልጆች ሳታስታውሉ በእውነት በቃ በጣም በሚያስጠላ መልኩ በቃ የምትከራከሩ እንደዚህ ብላ ነው ሄርሜላ፣ እንደዚህ ብላ ነው ሄርሜላ። አይታ ነው ከገባችበት በዚህ ጉዳይ እንደ ሴት ልጅ እንደ እህት ከጎኗ ልንቆምላት አይታ ሰው ህይወት ላይ ልጅ 9 ወር ወዷ ላይ አንጠልጥላ ምን አገባኝ ብላ እኮ ከሱ የፈለገችበት ቦታ የምትሄድ ሴት ነበረች፣ ብታውቁ ማለት ነው። እናንተ ደግሞ እንደማያደርስበት ሰው በቃ ምንም ንጹህ እንደሆናችሁ ሰዎች እናንተ ምንም ሴት ልጅ እንዳልሆናችሁ ያክል ሄርሜላ እንደዚህ ትላላችሁ። ሄርሜላ ሀውቃ ስለገባችበት አትጎዳም። ኦልሬዲ ልምልም ስላላት ይመስለኛል ሳስበው ማለት ነው። እና ምን ሊላችሁ ነው? ሄርሜላ ገዳፊ የሆናችሁ ልጆች አንደኛ ጤነኛ አትመስሉኝም፣ ሁለተኛ ደግሞ በቃ ለምትገቡት ሰው ለይታችሁ ወቁ። ሩታ አሁንም ደጋግሜ እነግራችኋለሁ፣ አብርሃምን እንደፈለገች የማድረግ መብት አላት። በእውነት ጀግና ናት። እኔ በቃ ጀግና ነች ብላ ነበር፣ አስጠንቅቃ ነግራቸው ነበር። ለእኔ የሚያቂተኝ ነገር ምንም የለም ብላ ነበረ። በቃ ለምትወዱ ሰው የፈለጋችሁትን ነገር ማድረግ መብታችሁ ነው። ግን አሉባልታ ድንዝዛው ነው ፈዛው ነው እንደዚህ ብላው ነው የምትሉ አርግታውም ከሆነ ባሏ ላይ ነው። ሄርሜላ ተጎዳች፣ ወደቀች፣ ተነሳች፣ እኛ ምን አገባን? ሀውቃ ሄርሜላ እኮ ሀውቃ ነው በቃ በዚህ ህይወት ላይ ሲጀመርም እኮ በጥብጣ ነው አብርሃምን ወደ ራሷ ያደረገችው እንጂ አብርሃም እኮ ፈልጓት ሄዶ ወይ ደግሞ አፍቅሯት ሩታን በሰላም እያለ ሄርሜላ ሳትመጣ ወደ ሄርሜላ ሄዶ እኮ አይደለም። ተለማምጠው ለምናው እግሩ ላይ ወጥቃ ቪዲዮም እያያችሁ እንኳን አንዳንድ ልጆች አትነቁም። እውነት አትነቁም እናንተ እንዴ? ሩታ አሁን የፈለገች ነገር ብታደርግ ብታፈዘው ብታደነዝዘው እንደፈለገች ብታደርገው ባሏ አይደለም እንዴ? በቃ ህጋዊ ባሏ ነው። እንደፈለገች ማድረግ መብት አላት፣ መብቷ ነው። እናንተ በዚህ ልክ እንደዚህ ብላ ነው ሳይፈልጋት ነው እንደዚህ ሳይላት ነው እንዴ? በአፉ የተናገረ በቃ ካሁን በኋላ ህይወት የተመለስኩት እያለ እናንተ ምንም ነገር በቃ ማዳመጥ እንኳን አትፈልጉም። ምክንያቱም የራሳችሁ ስሜት ብቻ ስለምትሰሙ ማለት ነው። እኔ በነገራችን ላይ እኔ ሄርሜላን ባለፈውም ሄጄባታለሁ። ግን የእሷ ተከታይ የሆናችሁ ይሄ መልእክት ማለት ነው የእሷ ተከታይ የሆናችሁ እኔ ሩታ ላደረገችው ነገር በቃ በጣም ደስተኛ ነው። በጣም ደስ ብሎኛል ማለት ነው። ደግ አደረገች ነው የምለው። በቃ እዚህ ጋር አንደኛ የመጀመሪያ ልጅ አላት፣ ቀጥሎም ደግሞ ወዷ ላይ ልጅ አለ። በቃ ስለዚህ ምንም ማለት አይደለም። ምንም ብታደርግ እንደዚህ ብላው ነው ደግሞ እህቱ የአብርሃም እህት ማለት ነው። በእውነት እላችኋለሁ ጥቅም ፈላጊ ነች። ጥቅም በጣም ነው ጥቅም የምትፈልገው። ጥቅም ፈላጊ ነች። ጥቅም ፈላጊ ስለሆነች ነው እንጂ ምን እንደሆነ ጠንቅቃ ታውቃለች። እንዴ ሩታ እና ከኔ ሆነ ቤትህን ምረጥ፣ ከቤት ጋር ሆን፣ ከልጆቹ ጋር ሆን አለች እንጂ ምንድነው ጥፋቷ? ኤፍሬምን የምትወቅሱ ኤፍሬም ምን አደረገው? አብርሃም አላረዱትም እኮ ገደል አላስገቡትም እኮ። ንቃ፣ ካለህበት ቦታ ንቃ። በቃ ያለህበትን ቦታ ይወቅ ነው ያሉት። ምንድን ነው ያደረጉት? እናንተ እንደዚህ ብሎ ነው በግድ ነው እንዴ እንደዚህ ቢሉት? በግድም ካሉት አብርሃም ቤቱ ነው፣ ልጆቹ ነው። ከየትም አምጥታ አይደለም ሩታ አንገቱ ላይ ተተብትቦ ነው። ለካ አትፈልጉም ማለት ነው። የእነሱን ህይወት አብሮ ሊኖሩ አትፈልጉም ማለት ነው። አሁን ግልጽ በቃ እንደዚህ ነው እኮ። ታወቀባችሁ፣ በእውነት በቃ ታወቀባችሁ። እኔ ዋና ሬሴ ዛሬ በቃ የሄርሜላ ተከታይ የሆናችሁ ልጆች በቃ ለወቅሳችሁ ነው የመጣሁት። ለምትገድፉት ለይታችሁ ወቁ። ለባሏ ደግሞ የፈለገችው ነገር ማድረግ መብት አላት። የፈለገችው ማለት ነው መብት አላት። በጣም ተከራከራችሁ፣ በጣም የተናገራችሁ ያላችሁ በጣም እንዴ መብቷ ነው። እንደፈለገች ታደርገው በቃ ይህን ያህል ጭንቅላታችሁ እስኪያማችሁ ድረስ ለምን ትበጣበጣላችሁ? ይህን ያህል እስክትሆኑ ድረስ ለምን ትደርሳላችሁ? እሷ አሁን ሄርሜላ የሆነ ነገር ብታደርግ ብትወቅሷት፣ እሺ ተለማምጣው ስለመጣች በቃ በሰው ህይወት ላይ ጥልቅ ብላ ስለገባች ብትሉ እንኳን ሰው ያምናችኋል። የገዛ ባሏን እንትን ስላደረገች እናንተ በዚህ ልክ የምትሉት ለምንድን ነው? ስለዚህ በዚህ ልክ እውነት ልክ በቃ መንገድ አትለፉ።